በቃ አሁን ባለንበት ዘመን አብሮ መስራት የሚባል ነገር ምርጫ አይደለም፣ የቅንጦት ጉዳይም አይደለም። የግድ መደረግ ያለበት የህልውና ጉዳይ ሆኗል። በተለይ በኢኮኖሚውም ይሁን በማህበራዊ ህይወታችን ውስጥ ትብብር ከምርጫነት አልፎ የዘመኑ ግዴታ ነው ማለት እንችላለን። እሺ፣ ዋናውና ወሳኙ ጥያቄ ግን ይሄ ነው። እኛ ኦርቶዶክሳውያኑ ለዚህ ነገር ዝግጁ ነን ወይ? ማህበረሰቡስ ይህንን የአብሮነት ዘመን ለመቀበል እና ለመጠቀም ምን ያህል ተዘጋጅቷል? ይህንን ዘመን ወደ ትልቅ ዕድል ለመቀየርስ ምን አይነት የአስተሳሰብ ለውጥ ነው የሚያስፈልገን? እስኪ ዛሬ እነዚህን ጥያቄዎችን እንመልከት። በዛሬው ትንታኔያችን ላይ የምንዳስሳቸው 5 ዋና ዋና ነጥቦች ይህን ይመስላሉ። መጀመሪያ የአብሮነት ዘመን ምን ማለት እንደሆነ እናያለን። ከዛ መጽሐፍ ቅዱሳዊ መሠረቱን፣ የሚያጋጥሙንን ተግዳሮቶች፣ መፍትሄዎቹን እና በመጨረሻም ይሄ ጉዳይ ለምን አሁን ላይ አንገብጋቢ እንደሆነ እንመለከታለን። እሺ፣ በመጀመሪያው ክፍላችን እንጀምር። የአብሮነት ዘመን ስንል ምን ማለታችን ነው? ጽንሰ ሐሳቡ በራሱ ምን አይነት ኃይል አለው? እስኪ እንየው። አሁን በንግዱ ዓለም ውስጥ ሲነርጂ የሚባል ወሳኝ ጽንሰ ሐሳብ አለ። ምን ማለት ነው መሰላችሁ? በቀላል አማርኛ አንድ ሲደመር አንድ ከሁለት በላይ ይሆናል ማለት ነው። ለምሳሌ አስቡት እስኪ፣ አንዱ በጣም ምርጥ እንጀራ ጋጋሪ ነው እንበል፣ ሌላው ደግሞ በውጥ አሰራር የተካነ ነው። እነዚህ ሰዎች ተባብረው አንድ ትንሽ ምግብ ቤት ቢከፍቱ ከሚፈጥሩት ገቢና ስም እያንዳንዳቸው ለየብቻቸው ከሚሸጡት እጅግ የላቀ ይሆናል። ያላቸውን ዕውቀት፣ ጉልበትና ገንዘብ ሲያስተባበሩ የሚፈጥሩት ኃይል ከየብቻቸው ከሚፈጥሩት እጅግ ይበልጣል ማለት ነው። እና የዚህ ነገር ተግባራዊ ጥቅሞቹ ደግሞ በጣም ብዙ ናቸው። ለምሳሌ ለአንድ ሰው ብቻውን ለመንፈሳዊ መጻሕፍት ማሳተሚያ የሚሆን ዘመናዊ ማሽን መግዛት በጣም ከባድ ሊሆን ይችላል አይደል? ነገር ግን 10 ሰዎች ቢተባበሩ በቀላሉ ሊገዙት ይችላሉ። ደግሞ ሌላ ነገር አለ። ውድቀት ቢከሰት ቋንቋ ሸክሙ ለሁሉም ስለሚከፋፈል የአንድ ሰው ጫና በጣም ይቀንሳል። ከሁሉም በላይ ደግሞ አንዱ በሂሳብ አያያዝ ጎበዝ ነው እንበል፣ ሌላው በገበያ ፍልገጋ የተካነ ከሆነ አንዱ ከሌላው እየተማረ ሥራው በጣም ይበለጽጋል። እሺ፣ ወደ ሚቀጥለው ክፍል እንለፍ። ይህ የአብሮ መስራት መር ከየት መጣ? አዲስ የፈጠረ ሐሳብ ነው ወይስ በሕይወታችን ውስጥ ጥልቅ ስር ያለው እውነት? እስኪ ይህ ጽንሰ ሐሳብ በመጽሐፍ ቅዱስ ውስጥ ምን ያህል ጠንካራ መሠረት እንዳለው እንመልከት። ይህ የመጽሐፍ ቅዱስ ቃል በጣም ግልጽ ነው። በሥራ ውስጥ መደጋገፍና አብሮ መቆም ምን ያህል ወሳኝ እንደሆነ ያስረዳል። አንዱ ሲዘል ሌላው ያበረታተዋል፣ አንዱ ሲወድቅ ሌላኛው ደግሞ ያነሰዋል። ይህ ከጥንት ጀምሮ የነበረ ሰማያዊ ጥበብ ነው። በጣም ያስደንቀው የነህምያ ታሪክ ነው። የፈረሰውን ኢየሩሳሌምን ቅጥር መልሶ ለመገንባት የተጠቀመው ስልት ፍጹም የሆነ የፕሮጀክት ማኔጅመንት እና የትብብር ምሳሌ ነው። ሽቶ ቀማሚዎች፣ ወርቅ አንጥረኞች፣ ነጋዴዎች፣ ሌዋውያን የእያንዳንዱ ማኅበረሰብ ክፍል የራሱን ድርሻ እንዲወጣ በማድረግ አንድ ትልቅ የጋራ ግብ ላይ ደርሷል። ውጤቱስ ምን ነበር? በጣም የሚገርመው በአንድነትና በቅንጅት በመሥራታቸው ብቻ ያንን ግዙፍ የኢየሩሳሌም ቅጥር በ52 ቀናት ውስጥ ብቻ አጠናቀውታል። በቃ ይሄ የትብብር ኃይል ምን ያህል ታላቅ እንደሆነ ቁልጭ አድርጎ የሚያሳይ ታሪካዊ ማስረጃ ነው። ቅዱስ ጳውሎስ ደግሞ በሰውነታችን ክፍሎች ይመስለዋል። እያንዳንዱ የአካል ክፍል የራሱ የሆነ ልዩ ተግባር አለው። ሁሉም ግን ለአንድ አካል ስኬት አስፈላጊ ናቸው። በዘመናዊ የሥራ ዓለምም ልክ እንደዛው ነው። የሂሳብ ባለሙያው ገበያ የሚያጠናው፣ ምርት የሚያመርተው፣ አገልግሎት የሚሰጠው ሁሉም ተቀናጅተው ሲሰሩ ነው አንድ ድርጅት ስኬታማ የሚሆነው። እሺ፣ አብሮ የመስራት ጥቅምና መጽሐፍ ቅዱሳዊ መሠረቱ ይህን ያህል ግልጽ ከሆነ ለምንድን ነው በተግባር ላይ በስፋት ማይታየው? ወደ ሦስተኛው ክፍላችን ስንሸጋገር በዛሬው ጊዜ በማኅበረሰባችን ውስጥ የሚታዩትን እውነተኛ ተጋዳሮችን እንመለከታለን። ይህ አሁን የምታዩት አባባል ወይኔ ብዙ ጊዜ በተለያዩ አጋጣሚዎች የሚሰማ አሳዛኝ እውነት ነው፣ ግን በጣም አደገኛና አጥፊ አስተሳሰብ ነው። ይህ አመለካከት በቀደሙ የሽርክና ሥራዎች ላይ ከደረሰ መከዳዳት እና መተማመን ማጣት የሚመነጭ ጥልቅ ቁስልን ነው የሚያሳየው። ዋና ዋናዎቹ መሰናክሎች እንግዲህ እነዚህ 4 ናቸው። የመጀመሪያው የመተማመን እጦት ነው። ባልደረባዬ ከጀርባዬ ሌላ ነገር ቢሰራብኝስ የሚል ስጋት። ሁለተኛ፣ ግልጽነት የጎደለው አሰራር፣ ማለትም ትርፍና ኪሳራ እንዴት እንደሚከፋፈል ከመጀመሪያው በጽሑፍ ካልተቀመጠ አለመግባባት ይፈጠራል። ሦስተኛ፣ የኔ ሐሳብ ብቻ ካልጸደቀ የሚል ግትርነት የጋራ ሥራን ያፈርሳል። በመጨረሻም ደግሞ በስሜት ሥራን ጀምሮ በመጀመሪያው ችግር ጊዜ ተስፋ ቆርጦ የመበተን ችግር በስፋት ይታያል። እሺ፣ ችግሮቹን መለየት አንድ ነገር ነው። ዋናው ነገር ግን መፍትሄው ምንድን ነው? በአራተኛው ክፍላችን ጠንካራና ፍሬያማ የሆኑ የጋራ ሥራዎችን ለመገንባት የሚረዱ ተግባራዊ መፍትሄዎችን እስኪ እንይ። ስለዚህ ወሳኙ ነጥብ ይሄ ነው።
አንደኛ፣ በስሜት ከመነዳት ይልቅ በሕግና በሂሳብ ባለሙያዎች የተደገፈ ውል መኖር አለበት። ከሁሉም በላይ ክርስቲያናዊ ስነ ምግባር የሥራችን መሠረት መሆን አለበት። በትልቁ ከመጀመር ይልቅ ለምሳሌ የማኅበር አባላት ተሰባስበው አንድ የድንኳን ዕቃ በጋራ ገዝተው በማከራየት ሊጀምሩ ይችላሉ። ይህም መተማመንን ይገነባ። በመጨረሻም አንድ አጋር በገንዘብ ያነሰ ቢያወጣ እንኳ በሙያው የተሻለ ዕውቀት ካለው በዚያ ዘርፍ መሪ እንዲሆን ዕድል መስጠት ወሳኝ ነው። ወደ መጨረሻው ክፍላችን ደርሰናል። ይህ ሁሉ ነገር ለምንድን ነው በተለይ አሁን ላይ በጣም አስፈላጊ የሆነው? አሁን ያለንበት ዘመን አብሮ መስራትን ለምን ይግድ ይላል? ምክንያቶቹ በጣም ግልጽ ናቸው። የኑሮ ውድነቱ የአንድ ሰው ገቢ ብቻውን አንድን ሱቅ ለመከራየት እንኳ አዳጋች አድርጎታል። ዘመናዊ የግብርና ማሽኖችን ወይም የህትመት መሳሪያዎችን ለመግዛት በቡድን መደራጀት ግድ ነው። ከሁሉም በላይ ደግሞ ገበያውን በተቆጣጠሩት ትልልቅ ሱፐርማርኬቶች ፊት ትናንሽ ግለሰብ ነጋዴዎች አብሮ ካልቆሙ፣ በጋራ ግዢ ካልፈጸሙ የመጥፋትላችሁ በጣም ሰፊ ነው። በቃ ልክ እዚህ ላይ እንደምታዩት የሚያስፈልገን የአስተሳሰብ ለውጥ ነው። ከጠባቡ የእኔ አስተሳሰብ ወጥተን ወደ ሰፊው የእኛ የልማት ምህዳር መሸጋገር አለብን። ትኩረታችን ከግል ጥረት ወደ የጋራ ስኬት ሲቀየር እይታችን ይሰፋል። ይሄ ከአንዲት ጠባብ ሱቅ ወደ አንድ ትልቅ የጋራ ድርጅት የማድረግ ራዕይ ነው ማለት ነው። እናም በመጠቀለያ ያለው አብሮ መስራት ኢኮኖሚያዊ ጥቅም ብቻ ሳይሆን የመጽሐፍ ቅዱሳዊ ሕይወታችን አካል መሆኑን መገንዘብ አለብን። ዝግጁነቱ የሚጀምረው አስተሳሰብን ከመቀየርና በትንሽ ነገር ላይ ታማኝ ሆኖ በአንድነት ከመቆም ነው። ይህ የመዝሙረ ዳዊት ቃል ሁላችንም ልናሰላስለው የሚገባ የመጨረሻ መልእክት ነው።